ሰላም እንዴት ናችሁ? መክሊት ነኝ። የግሬድ 11 አግሪካልቸር ዩኒቱ ዛሬ ሶስተኛውን ፓርት እናያለን which is about maize ማለት ነው። ለዚህ የእናንተ መጽሐፍ ላይ ፔጅ 23 ላይ ነን የምንሆነው። አብረን እንቆይ። maize ማለት የጂነስ እና የስፒሺስ ኔም ነው የሚቀመጠው እሱ ጋር። ያ ማለት ሳይንቲፊክ ኔም ነው ማለት ነው። ስለ ሜዝ ስናወራ ሞስት ላይክሊ ኦሪጂኔት የሆነው ሴንትራል አሜሪካ አካባቢ ነው። ከሱ ደግሞ ወደ አፍሪካ ሀገራት እንዲሁም ሌሎች ፓርት ኦፍ የዓለም ፓርቶች ኢንትሮዲዩስ መደረግ ጀመረ። አፍሪካን ጨምሮ ላቲን አሜሪካን የመሳሰሉትን ማለት ነው። ሜዝ ዋይድሊ ፕሮዲዩስ የሚደረግበት ኤሪያ በጣም ብዙ ነው ማለት በተለያየ አግሪኮሎጂ መብቀል የሚችል ታይፕ ኦፍ ሲሪያል ክሮፕ ነው። ለምንድን ነው እንደዚህ እንዲሆን ያደረገው ቢባል የራሱ የሆነ በጣም ስፔሻል የሚያደርገው ፊቸሮች አሉት። የመጀመሪያው ፊቸርስ ምንድነው? በጣም ሃይ ይልድ ፐር ዩኒት ኤሪያ ይሰጠናል። ምን ማለት ነው? በተወሰነ በተተከለበት ቦታ ላይ ብዙ ምርትን መስጠት የሚችል ሲሪያል ክሮፕ ነው። ሁለተኛው ሲዱ ቤዚካሊ እንደምታውቁት በቆሎን በሀስክ የተሸፈነ ስለሆነ አይደለ? የበቆሎ ሲድ ሽፋን አለው አይደለ? ልጠን አይደል እንበለው ራይት። ለዚህ እሱ ከቨር የተደረገበት ስለሆነ ከሬን እና ከመሳሰሉት ነገሮች ሲዱን ዘሩን ይጠብቀዋል፣ ይሸፍነዋል። ፕሮቴክቲቭ ሲስተሙ ነው ማለት ነው። ሌላኛው ሻተር አያደርግም። ይሄ ማለት ምን ማለት ነው? ሲደርቅ እዛው ፊልድ ላይ ቢደርቅ ምናምን ሲዱን ሉዝ አያደርግም። ኢኔሴንስ አይራገፉም ሲዶቹ፣ ምክንያቱም ሽፋን ስላለው ሆልድ የሚያደርገው ማለት ነው። አርፍዳችሁ ልታነሱት ትችላላችሁ። እዛው እንዲደርቅ የምትፈልጉ ከሆነ ሌት ማቹሪቲ ላይ ማንሳት ይቻላል። ምክንያቱም የሻተር አድርጎ የምናጣው የሲድ መጠን ስለሌለ ማለት ነው። ሌላው ሜዝ በዋነኝነት ለዘሩ ተብሎ ለሲዱ ተብሎ የሚተከል ከልቲቬት የሚደረግ ታይፕ ኦፍ ሲሪያል ክሮፕ ነው። ግን ደግሞ ዘሩ ብቻ አይደለም ጠቃሚ፣ ለአኒማል ፊድ ስትሮይ ይሆናል። እንዲሁም እኛ ማንበላው የሜዝ ፓርቶች በአጠቃላይ ለከብቶች መኖነት ያገለግላሉ ማለት ነው። ላስት ታይምም ስለ ኦይል ክሮፕ ስናወራ ኮርን ኦይል ብለን ነበር፣ ታስታውሳላችሁ። ሜጀር ኦይል ክሮፕ ባይሆንም ግን ደግሞ ዘይትን ለማምረት ናውዴይስ ኤክስትራክት እየተደረገበት ይገኛል። ዘይት ኮርን ኦይል የሚባል ሰርች ብታደርጉ ታገኛላችሁ። ስለዚህ ኢቨን ከምግብነት አልፎ እና ከሌሎቹም አልፎ ዘይትም ኤክስትራክት መደረግ ጀምሯል ማለት ነው ከበቆሎ። ወደ ፕሮዳክሽን እና ማኔጅመንቱ ስንመጣ ሜዝ ግሮ የሚያደርግባቸው ኤሪያዎች ኢንቫይሮንመንቶች በጣም ሰፊ ናቸው። በጣም ሲዩተብል በሆነ አልቲቲዩድ ማለት ነው። ለምሳሌ ለሜዝ ሲዩተብል የሆነ አልቲቲዩድ ከ500 እስከ 2400 የሆነ ከባህር ጠለል በላይ የሆነ ቦታ ላይ መብቀል ይችላል። ያ ማለት ሎላንድ ላይ በደንብ መብቀል ይችላል ማለት ነው። እኛ ሀገር ፐር ዩኒት የሚሰጠው ኤሪያ ማለት በአንድ ቦታ ላይ ተመሳሳይ ክሮፕ ሜዝን በቆሎን የዘራችሁበትን ያህል መሬት ጤፍ ብትዘሩ ወይ ስንዴ ብትዘሩ የተሻለ ምርት ፐር ዩኒት ኤሪያ የሚሰጠው በቆሎ ነው። ስለዚህ ከጤፍ ቀጥሎ ሁለተኛውን ኢን ተርምስ ኦፍ ቮሊዩም ኦፍ ፕሮዳክሽን ሁለተኛውን ቦታ የሚይዘው ሲሪያል ክሮፕ እኛ ሀገር ላይ በቆሎ ነው ማለት ነው። ሉም ሶይሎች ያ ማለት ይሄ ሸክላም አይደለም፣ ኢን ቢትዊን ያለ ታይፕ ኦፍ ሶይል ነው። እሱ ሶይል በጣም ቤተር ፎር ሜዝ ፕሮዳክሽን የተሻለ ፐርፎርም ያደርጋል ሉም ሶይል ላይ። እሱን ኤክስፔሪንስ ላደረኩ ነው ማለመለስበት። እንደ ሞኖክሮፕ ስንል ለብቻው አንድ ፊልድ ላይ ለብቻው ሜዝ ብቻ ሊተከል ይችላል፣ ወይ ደግሞ ሚክስ ሊደረግ ይችላል። ሜዝን ከባቄላ ከቦሎቄ ጋር እና ከመሳሰሉት ፐልስ ክሮፖች ጋር ያደረጋችሁ ሚክስ አድርጋችሁ አይዘር ኢንተርክሮፕ ወይ ደግሞ ሪሌ ክሮፕ መደረግ የሚችል ታይፕ ኦፍ ክሮፕ ነው። ወደ ላንድ ፕሪፓሬሽኑ ስንመጣ ፔጅ 24 ዩዥዋሊ የጤፍ በቆሎ የሚታረስበት ሊተከልበት ያለ መሬት 2-3 ጊዜም ከዛ በላይም እንዲስተካከል ይደረጋል ከመተከሉ በፊት ማለት ነው።
ፕላንቲንጉ ያ ከታረሰ በኋላ መተከል ይችላል፣ መደረግ ይችላል። ግን ደግሞ እንዳልኳችሁ 2-3 ጊዜም ብቻ ሳይሆን ከዛም በላይ ላለማድረግ ዊድ ኮንትሮል ኬሚካሎች ከተጠቀማችሁ አንድ ጊዜም ከታረሰ መሬቱ ሜዙን መትከል ይቻላል፣ ፕላንት ማድረግ ይቻላል ማለት ነው። ሌላኛው ፕላንቲንግ ነው። በሮ ነው ፕላንት የሚደረገው። ያ ማለት በሁለት መስመሮች መሃል 75 ሴንቲሜትር ከ70 እስከ 75 ሴንቲሜትር እንለቃለን። በእያንዳንዱ በቆሎ መሃል ደግሞ 25 ወይ እስከ 30 ሴንቲሜትር ድረስ ለቀን ነው ምንዘራው ማለት ነው። ባለፈውም ስናወራ ስፔሲንግ ለማኔጅመንት ኮምፒቲሽንን ለመቀነስ ለመሳሰሉት የሚጠቅም በጣም ቤዚክ ኮንሰፕት እንደሆነ አውርተናል። ሲዱን ስናስቀምጥ አፈር ውስጥ መስመር አዘጋጅተን የምናስቀምጠው አፈር ጋር ካገናኘ ነው በኋላ ሹድ ቢ በ5 ሴንቲሜትር ጥልቀት መሆን አለበት። አንደኛ እሱን የምናደርገው ምንድነው ድንገተኛ ጎርፍ ቢመጣ እንዲሁም ደግሞ ወፎችም ቢሆኑ እንዳይመሉብን በ5 ሴንቲሜትር ጥልቀት ላይ እናስቀምጥና አፈር ከላይ ላይ መሸፈን እንችላለን ማለት ነው። ስለዚህ ዴፕስ ኦፍ ሶይንግም አለው ማለት ነው፣ ጥልቀትም አለው። እሱን እንዳትረሱ። ቤዚካሊ ልክ የዝናቡ ወቅት የሚጀምርበት ጊዜ ላይ ነው በቆሎ የሚተከለው፣ ፕላንት የሚደረገው ማርች ቱ አፕሪል ባለው ሲዝን ላይ በቆሎ ይተከላል። ወደ ፈርቲላይዜሽን ስንመጣ it depends also በአፈሩ የኒውትሪየንት ኮንቴንት ለአንድ አካባቢ ሪኮመንድ የተደረገው ለሌላኛው ላይ ስራ ይችላል። ግን ናሽናሊ በተለያዩ ዳታዎች ተጠራቅሞ በተሰራው ኢንፎርሜሽን መሰረት ወደ 40 ኪሎግራም ናይትሮጅን እና 20 ኪሎግራም ኦፍ ፎስፈረስ ፐር ሄክታር አፕላይ ይደረጋል። ግን ቅድም እንዳልኳችሁ ሶይሉ ግን ቴስት መደረግ ይኖርበታል ማለት ነው። ዊድ ኢንሴክት እና ዲዚዝ ማኔጅመንት ጋር ስንመጣ ዊዶች አይዘር ማኑዋል ማለት በእጅ በመንቀል ማለት ነው፣ ወይ ደግሞ በኬሚካል ኮንትሮል ልንከላከላቸው እንችላለን። ዊድ በደንብ ኮምፒት ያደርጋል ኦፍ ኮርስ አረም ማለት ነው። ምንድነው የምናደርገው? ሁለት አይነት ዊዶች አሉ ሜዝን የሚያጠቁ ወይ ደግሞ ሁለት አይነት የኬሚካል አፕሊኬሽን ልንጠቀም እንችላለን። ከመብቀሉ በፊት አረሙ ከመብቀሉ በፊት የምናደርገውና ኦሬዲ አረሙ ከበቀለ በኋላ ፖስት የሆነ ፕሪ እና ፖስት ማለት ነው። አረሙ ከመብቀሉ በፊት እና አትራዛይን የመሳሰሉት ኬሚካሎችን አፕላይ ማድረግ እንችላለን። አረሙ ከበቀለ በኋላ ስፔሻሊ ለብሮድ ሊፍ ለሆኑ ሊፋቸው ሰፋፊ ለሆኑ ዊዶች ደግሞ ቱፎርዲን እንጠቀማለን ማለት ነው። ኮመን ኢንሴክቶች አሉ በቆሎን የሚያጠቁ እነ ስቶክ ቦረር እና አፊድስ ኢሜጃቸውን አስቀምጥላችኋለሁ። እነሱ የመሳሰሉት ኢንሴክቶች በጣም የሜዝን ፕሮዳክሽን የሚቀንሱብን ኢንሴክቶች ናቸው። ሜዝ እንዲሁ በፈንጋል ዲዞች ሊጠቃ ይችላል። እንዲሁም በረስት፣ በስፖትላይት፣ በብላይት ሊጠቃ ይችላል። በቫይረስ እንደ ስትራይክ ቫይረሶች ያጠቁታል። እነዚህም በሙሉ ኢንስቴድ ኦፍ ሞኖክሮፒንግ ቅድም በሞኖክሮፒንግ ያ ማለት ፊልዱ ላይ በቆሎ ብቻ በማድረግ ወይ ደግሞ በሚክስድ ክሮፒንግ ይተከላል ብለናል። እንደዚህ የበሽታ የዊድ እና የመሳሰሉትን ስፔሻሊ የበሽታውን ኬዝ ኮንትሮል ለማድረግ ናቹራሊ ክሮፑን ሮቴት ማድረግ ዘ ቤስት ኦፕሽን። ክሮፑን ሮቴት ማድረግ እነዛ ፈንጋል ዲዞች የለመዱትን ኢንቫይሮንመንት ማቀያየር ማለት ነው። ዳትስ ክሮፕ ሮቴሽን። እሺ ወደ ሃርቨስቲንጉ ስንመጣ ሜዝ ሃርቨስት ሲደረግ ኢት ዲፔንድስ እንደ ቫራይቲው እንደተጠቀምነው ዝርያ ማለት ነው። በጣም ቶሎ ማቹር የሚያደርገውን ከተጠቀምን እስከ 3 ወር፣ ግን ደግሞ ሌት ማቹሪንግ ከሆነ እስከ 5 ወር ድረስ ይሄዳል ማለት ነው። ሃርቨስት የምናደርገው ከላይ የምታዩት ያቺ በቆሎ ጫፍ ላይ ያለችው እሷ ጥቁር ሆና ስናገኛት that means it's ready to be ሃርቨስት ለመደረግ ዝግጁ ነው ማለት ነው። ያኔ ሃርቨስት እናደርጋለን በቆሏችንን ማለት ነው። ስቶሬጁ ስቶር ለማድረግ ሪኮመንድ የሚደረገው ልክ ሃርቨስት ስናደርገው 25% ሞይስቸር ኮንቴንት ማለት የእርጥበት መጠኑ ነው። እሱን ስቶር ለማድረግ እስከ 12% ሬዲዩስ ማድረግ ይኖርብናል ማለት ነው።
በሀገራችን የሚታወቀው ናሽናል ይልድ ማለት በሀገር አቀፍ ደረጃ በቆሎ ፐር ሄክታር የሚሰጠው ምርት 32.5 ኩንታል ፐር ሄክታር ነው። ስለዚህ ከዚህ ካነሰ ብዙ ጥናቶች አፈሩን ቼክ ማስደረግ እንዲሁም የዊድ ፋክተር፣ ኢንሴክት ፋክተር፣ የዲዚዝ ፋክተር ሊሆን ስለሚችል አት ዘ ሴም ታይም የሲዱም የቫራይቱም ኢምፕሩቭ መደረግ ያለበት ሊሆን ስለሚችል እሱን ቼክ ማድረግ ይኖርብናል ማለት ነው። ሶ ሁለተኛውን ሲሪያል ክሮፕ ጨርሰናል፣ በቆሎ ነበረ ማለት ነው። ወደ ሶስተኛው ሲሪያል ክሮፕ በቀጣይ ቪዲዮ የምንሄድ ይሆናል። ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የቲክቶክ አካውንቱን ደግሞ ፎሎ በማድረግ ለብዙዎች ግብርና የሚወደድ አት ዘ ሴም ታይም ተመርጦ የሚማሩት ነገር እንደሆነ let them know. Thank you so much.